ክርስቶስ ስሙ ለዘላለም የተመሰገነ ይሁን። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን ሰማዕታት፣ እግዚአብሔር ያከበራቸው ቅዱሳን ስማቸው የተመሰገነ የተከበረ ይሁን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ይህንን ድምፅ የምትሰሙ ሁሉ ኦርቶዶክሳውያን መንፈሳዊ ልጆች እንኳን ለጾመ ነነዌ በሰላም በፍቅር አደረሳችሁ። አምላካችን መድኃኒታችን ኢየሱስ ክርስቶስ ጾማችንን፣ ጸሎታችንን፣ ንስሐችንን፣ ምጽዋታችንን ሁሉ እሱ በቸርነቱ ይቀበልልን። ኃጢአታቸው ክፋታቸው ወደፊቴ ወጥቷል። በትንቢተ ዮናስ ምዕራፍ 1 ቁጥር 2 ላይ እናገኘዋለን። ክፋታቸው ወደፊቴ ወጥቷል ይላል። ይህን ቃል የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይህን ቃል የተነገረው ደግሞ ለነብዩ ለዮናስ ነው። ክፋታቸው ወደፊቴ ወጥቷል ይላል። ኦርቶዶክሳውያን ዛሬ ዓለም በኃጢአት ተጥለቅልቃ፣ ዛሬ ዓለም በኃጢአት ክፋት ተሞልታ፣ ዛሬ በዓለም ያሉ ሰዎች ሁሉ አንዱ አንዱን እንዳይወደው፣ አንዱን ለሞት አሳልፎ እንዲሰጠው፣ አንዱን በፍቅር እንዳያየው፣ እንደ ጠላታችን ዲያብሎስ ሰዎች እንዲራራቁ፣ ፍቅር እንዳይኖራቸው፣ ጾማቸው ሁሉ ውጤት እንዳያመጣ፣ ስግደታቸው ሁሉ ውጤት እንዳያመጣ፣ ምጽዋታቸው ሁሉ ውጤት እንዳያመጣ እንዲጠራጠሩ በማድረግ በምድር ላይ የሰው ልጆች በኃጢአት ውስጥ እንዲኖሩ አድርጓን ዲያብሎስ ማለት ነው። ለዚህ ነው እግዚአብሔር ነብዩ ዮናስን ወደ ነነዌ ሰዎች ልኮላቸዋል። ኦርቶዶክሳውያን ኃጢአታቸው ወይም ክፋታቸው ተንኮላቸው ወደ እኔ ደርሷል እኮ ነው ያለ እግዚአብሔር። ምድርን ሞልቶት በሰማይ ራሱ ተመዝግበዋል ይለናል ቃሉ። እና ወጧን ሂድ አንተ ዮናስን ሂድ አለው ክርስቶስ። ሂድ አለው። ወዴት? ወደ ነነዌ ሰዎች ሂድና አስተምራቸው፣ ንስሐ እንዲገቡ፣ ማቅ እንዲለብሱ፣ ተሎ ከክፋታቸው ከተንኮላቸው ከዝሙታቸው እንዲጠበቁ እንዲቆጠቡ ንስሐ እንዲገቡ ተሎ ንገራቸው አለው። አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የነብዩ ዮናስ እና የነነዌ ሰዎች ታሪክ በመጽሐፍ ቅዱስ ገጾች ብዙ ጊዜ ስናያቸው ኦርቶዶክሳውያን ልጆች ዮናስ ከእግዚአብሔር ቤት መሸሽ ፈለገ። እግዚአብሔር ደግሞ የነነዌ ሰዎችን የሚያድናቸው በነቢዩ ዮናስ አማካኝነት እንደሆነ ነቢየ እግዚአብሔር ዮናስ አልተረዳም፣ አላወቀም። ከእግዚአብሔር ቤት መኮብለን ነው የፈለገ እሱ መኮብለን። ዛሬ እግዚአብሔር አያይም እግዚአብሔርም አይሰማኝም ብለን ጨለማ ተላብሰን የምንሰራው ኃጢአት፣ አታየኝም አያየኝም ብለን የምንሰራው በደል፣ በወንድማችን ላይ በእህታችን ላይ ጨለማ ተላብሰን የምንሰራው ኃጢአትን ሁሉ እግዚአብሔር ያየዋል፣ እግዚአብሔር ይመለከተዋል። ከእግዚአብሔር መሰወር አይቻልም። ኦርቶዶክሳውያን ልጆች በሌላ ይህ ታሪክ የሚጀምረው በሁለት ተቃራኒ ዋልታዎች ላይ በቆሙ አካላት ነው ይለናል ቃሉ። በአንድ በኩል የእግዚአብሔርን ፊት ሽሽት ወደ ተርሴስ በሚኮበልል ብቸኛ ነቢይ፣ በሌላ በኩል ደግሞ ክፋቷ ሰማይ ደርሶ የጥፋት ደመና በላይዋ ላይ ባንዣበበባት ታላቂቱ ከተማ ነነዌ። በሁለት ታሪኮች ላይ ታሪኩን ቅዱስ መጽሐፍ አብራርቶ ይነግረናል። ኦርቶዶክሳውያን ልጆች ይህን ትምህርት
በደንብ ከታሪክነቱ ባለፈ ዛሬም ድረስ በሰው ልጅና በፈጣሪ መካከል ያለውን ትልቅ ቁልፍ ምን አይነት ግንኙነት እንዳለን ያሳየናል። እግዚአብሔር ሂድና ስበክ አለው። ማንን ነው ይሄን ያለው? ዮናስን። ሂድና ስበክ አለው። ኦርቶዶክሳውያን መታደል እኮ ነው መጠራት፣ በእግዚአብሔር መመረጥ። ሂድና ልጄ ሂድና አስተምር፣ ሂድና ስበክ ማለት መታደል ነው በመሰረቱ። ሂድና ስበክ ሲለው ዮናስ ጠላቶቼ ከሚድኑ ቢጠፉ ይሻላል በሚል ከእግዚአብሔር መሸሽን ወደደ። እግዚአብሔር ከእግዚአብሔር ነቢየ እግዚአብሔር ዮናስ ሸፈተ ወይም ሊኮበልል አሰበ፣ ግን እንዳሰበው አልሆነም። እግዚአብሔር በሰማይም በምድርም አለ፣ በባህሩም በውቅያኖስም በተራሮችም በኮረብታዎችም በሁሉም ማን አለ? እግዚአብሔር አለ። ኦርቶዶክሳውያን ልጆች እግዚአብሔር አለ። ከእግዚአብሔር ለመሸሽ አሰበና በመርከብ ተሳፈረ። ማን? ነቢየ እግዚአብሔር ዮናስ። ሆኖም ግን እግዚአብሔር በባህር ላይ ባስነሳው ታላቅ አውሎ ነፋስና በአሳ ሆድ ውስጥ በፈጠረው ድንቅ ማረፊያ በኩል ማንም ከርሱ ፊት ሊሸሽ እንደማይችልና የርሱ ምሕረት ከሰው ልጅ ጥላቻ በላይ ሰፊ መሆኑን እግዚአብሔር አሳይቶናል። የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት ከሰው ልጅ ጥላቻ በላይ ሰፊ መሆኑን እግዚአብሔር በነነዌ ሰዎች እኮ አሳይቶናል። ኦርቶዶክሳውያን ልጆች፣ በሌላ በኩል የደም ከተማ ተብላ የምትታወቀውና በጭካኔዋ ዓለምን ያሸበረችው ነነዌ በአጭር የስብከት ቃል ልቧ ሲሰበርና ከንጉሱ እስከ እንስሳቱ ድረስ በማቅና በአመድ ላይ ሁነው ወደ ሰማይ ሲጮሁ እንመለከታለን። ኦርቶዶክሳውያን ልጆች እንመለከታለን። እግዚአብሔር ሰውን ለመቅጣት የማይቸኩል ነገር ግን የሰውን ንስሐ መመለስ ናፍቆት የሚጠብቅ ታጋሽ አምላክ መሆኑን በዚህ እንረዳለን። ብዙዎች አትጨነቁ፣ እኔ እኮ ኃጢአተኛ ነኝ፣ እኔ እኮ በደለኛ ነኝ፣ በእውኑ እግዚአብሔር ይቅር ይለኛል? በእውኑ ሁሉ ኃጢአት ሰርቼ በእውኑ ሁሉ በደል በድዬ የምትሉ አላቸው። እግዚአብሔር ይቅር ባይ ነው። ኦርቶዶክሳውያን እንዲያውም ኃጢአት እግዚአብሔር ይቅር አይለኝም ብሎ ማሰብ ነው፣ ከበደል ላይ በደል መጨመር ማለት ነው። እግዚአብሔርማ ይቅር ባይ ነው። እግዚአብሔርማ ታጋሽ ነው። ጊዜ ይሰጠናል ንስሐ እንድንገባ። በእውነት ብዙ ሰዎች አላችሁ ገና ንስሐ ነገ እገባለሁ እያላችሁ ነገ ምን ሰዓት ምን ጊዜ መልአከ ሞት ነጥቋችሁ እንደሚሄድ እንኳን የማታውቁ ሰዎች ንስሐ ለነገ የምትቀጥሩ አላችሁ። እግዚአብሔር ታጋሽ አምላክ ነው። እግዚአብሔር መሐሪ ነው፣ ይቅር ባይ ነው። ግን ንስሐ ለነገ ለዛሬ ሳይባል መግባት ተዘጋጅቶ መጠበቅ ያስፈልጋል ማለት ነው። የዮናስን የአገልግሎት ጉዞ የእግዚአብሔርን ድንቅ የጥበቃ ስራ የነነዌን ሕዝብ አስገራሚ የለውጥ ኃይልና እኛ ዛሬ ካለንበት ህይወት አንጻር ልንወስዳቸው የሚገቡ ብዙ ነገሮች አሉ። መንፈሳዊ ልጆች ብዙ ነገሮች አሉ። በእግዚአብሔር ዘንድ የማይቻል የሚባል የኃጢአት ደረጃ እንደሌለና ለተሰበረ ልብ የምሕረት በር ሁልጊዜ ክፍት መሆኑን መጽሐፍ ቅዱስ ያረጋግጥልናል ማለት ነው። ሰው ልቦናው ከተሰበረ ንስሐ ከገባ እግዚአብሔር ቁጣውን በምህረቱ ይቀይርልናል ማለት ነው። ዛሬ ለምንድን ነው ዓለም የምትታመሰው? ለምንድን ነው ዓለም የምትታመሰው? ለምንድን ነው ሰላም ያጣ ነው? እውነት ከልባችን ንስሐ ስለማንገባ እኮ ነው። እውነት ከልባችን ስለማንጸጸት እኮ ነው። እውነት ከልባችን ወንድማችንን እህታችንን ስለማንወድ እኮ ነው። መንፈሳዊ ልጆች ነብዩ ዮናስና የእግዚአብሔር ጥሪ የዮናስ አገልግሎት በኢየሩሳሌም እስራኤል ዮናስ በሰሜኑ መንግስት የታወቀና የድል የምስራች የሚናገር ነቢይ ነበር። ማን? ነቢይ እግዚአብሔር ዮናስ። እግዚአብሔር ከምቾት ቀጠናው አውጥቶ ወደማይፈልገው ቦታ ላከው። ማን የላከው? እግዚአብሔር። ኦርቶዶክሳውያን የህይወት ትርጉም እግዚአብሔር አንዳንድ ጊዜ የምንወደውንና የለመድነውን አገልግሎት ትተን ወደ ማንወደውና ወደ ማናውቀው ሜዳ
እንድንወጣ እግዚአብሔር ይጠራናል። እንግዲህ ነቢየ እግዚአብሔር ኮብልሏል። የመኮብለሉ 3 ምክንያቶች ዮናስ ወደ ተርሴስ የሚሸሸው በፈሪነት ብቻ ሳይሆን በሚከተሉት ምክንያቶች ነበር። የጠላትነት ስሜት፣ ነነዌ የእስራኤል ጠላት ስለነበረች እንዲድኑ አልፈለገም ይለናል ታሪኩን ስናይ። ጠላቶቼ ከሚድኑ ቢጠፉ ይሻላል የሚል ሰብአዊ ስሜት አድሮበታል ይላሉ አባቶቻችን ተርጉመው ሲነግሩ። ንስሐ ቢገቡ እግዚአብሔር ይምራቸዋል፣ ያን ጊዜ ጥፋት ይመጣል ብዬ ተናግሬ ሳይጠፉ ቢቀሩ ትንቢቴ አልደረሰም፣ ሐሰተኛ ነቢይ እባላለሁ ብሎ ሰጋ። ማን? ነቢየ እግዚአብሔር ዮናስ። አያችሁ፣ አንዳንዴ ለክብር ብቻ መጨነቅ። ወንድሞቻችን መከራ እያዩ የተሰቃዩ ዛሬ በዓለም ላይ ይህ ሁሉ መከራ፣ ይህ ሁሉ ቅስፈት፣ ይህ ሁሉ ሞት እየወረደ እኮ ከእንቅልፋችሁ ያልነቁ ብዙ ኦርቶዶክሳውያን አላችሁ። ከእንቅልፋችሁ ያልነቃችሁ ብዙ ኦርቶዶክሳውያን አላችሁ። ከእንቅልፋችሁ ልትነቁ ያስፈልጋል። ኦርቶዶክሳውያን ልጆች ልትነቁ ያስፈልጋል። ጊዜው አሁን ነው። ሰዓቱ አሁን ነው። መንፈሳዊ ልጆች አሁን ነው። የፍርሃት መንፈስ የነነዌ ሰዎች ጨካኝ መሆናቸውንና መንገዱ ሩቅ መሆኑን በዚያ ዘመን በጣም ብዙ ሩቅ ስለነበረ ይሄም አስፈርቶታል። በባህል ላይ የታየውን ድንቅ ስራ እግዚአብሔር ኮብላይ ነብዩን ለመመለስ ተፈጥሮንና ፍጥረታትን አዘዘ ይላል። ማን? እግዚአብሔር። የዓለማት ገዥ ነዋ። ዓለምን ሁሉ የፈጠረ ነው። የሚታየውን የማይታየውን፣ በባህር ያለው በሰማይ የሚበረው ሁሉንም እግዚአብሔር የፈጠረ አምላክ ስለሆነ ነቢየ እግዚአብሔር ዮናስ በአሳ አንበሪ ውስጥ እንዲያድር 3 መዓልት 3 ሌሊት እንዲያድር እግዚአብሔር አደረገ ይላል። ኦርቶዶክሳውያን ልጆች መሳሪያዎቹ አውሎ ነፋስን፣ እጣና ታላቅ አሳን ተጠቀመ ይላል። እግዚአብሔር የሚያሳየው ከእግዚአብሔር ፊት መሸሽ እንደማይቻልና እርሱ ሁሉንም እንደሚገዛ ነው የሚነግረን። ዮናስ በአሳ ሆድ 3 ቀንና 3 ሌሊት መቆየቱ የክርስቶስ ትንሣኤ ምስጢር ጥላ ነበር ይለናል። ዮናስ በአሳ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል እንዳለን የክርስቶስን ትንሣኤ ሲነግረን፣ እኛስ ዛሬ እንደ ዮናስ ወደ ማናውቀው ተርሴስ እየሸሸን ይሆን ወይስ እግዚአብሔር ወዳዘዘን ነነዌ ለመሄድ ፈቃደኞች ነን? ኦርቶዶክሳውያን ፈቃደኞች ነን? ፈቃደኞች እንድንሆን እግዚአብሔር አምላክ ይፍቀድልን። ንስሐ ለመግባት ፈቃደኞች እንድንሆን እግዚአብሔር ይፍቀድልን። ምጽዋት ለመመጽወት ፈቃደኞች እንድንሆን እግዚአብሔር ይፍቀድልን። መልካም ስራ ለመስራት በጎ ለመባር በጎ እንድንሆን እግዚአብሔር አምላክ ይፍቀድልን። ፈቃደኞች እንድንሆን እሱ ይፍቀድልን። እሱ ይርዳን። መንፈሳዊ ልጆች ለዚህ ነው በትምህርታችን መነሻ ክፋታቸው ወደፊቴ ወጧን ይላል። ክፋታቸው ወደፊቴ ወጧን ዮናስ ምዕራፍ 1 ቁጥር 2 ላይ ኃጢአታቸው በምድር ብቻ ሳይሆን በሰማይ መዝገብ መሙላቱን ያሳየናል። የነነዌውም የኃጢአት ጽዋ ሞልቶ ፈሰሰ ይለናል። ግፍና ጭካኔ ነነዌያውያን በጦርነትና በግዛት ማስፋፋት ወቅት እጅግ ጨካኞች ነበሩ። ሰዎችን በሕይወታቸው በቆዳ መግፈፍና ደካሞችን ማሰቃየት የዘወትር ተግባራቸው ነበር ይላል። ኦርቶዶክሳውያን ነቢዩ ናሆም ነነዌን የደም ከተማ ይላታል። ንጉሱም በአዋጁ ላይ በእጃችሁ ካለው ግፍ ተመለሱ ይለናል። በትንቢተ ዮናስ ምዕራፍ 3 ቁጥር 8 ላይ ስናነበው ማለት ነው። አንድ ጉልበተኛ ሰው ደካማውን እየበደለ እግዚአብሔር ዝም ስላለኝ አልተቆጣኝም ቢል ስህተት ነው ይለናል። ዝምታው የንስሐ ጊዜ ለመስጠት እንጂ ግፉን ስለወደደው አይደለም። ኦርቶዶክሳውያን ግፉን ስለወደደው አይደለም። ዛሬ የምንበድል ዛሬ የምናጠፋ ሰዎች ዛሬ ልንመለስ ይገባል። ዛሬውን ንስሐ ልንገባ ይገባል። ዛሬውን የእግዚአብሔር የሆነውን ለእግዚአብሔር ልንሰጥ ይገባል። ይህ ዓለም አትጨነቁ፣ ያልፋል፣ ይጠፋል። በእውነት ምንም አይለፋል። ዓለሙን ያላፊ ንብረቱን ያላፊ እስመ ሁሉ አላፊ ውእቱ እኮ ነው ያለ። ዓለም ይጠፋል። በዓለም ሁሉ ያለው ያልፋል፣ ይጠፋል።
በዚህ ዓለም ያለው ምን ማያልፍ አለ? ምን ማይጠፋ ነገር አለ? ማይጠፋ መልካም ስራ ብቻ ነው። ኦርቶዶክሳውያን ልጆች ስለዚህ የነነዌ ሰዎች ንስሐ ለኛ የሚሆን ትምህርት ነነዌ እንዴት ተረፈች ብለን ብንጠይቅ በ40 ቀን ውስጥ ነነዌ ትገለበጣለች እያለ ነቢየ እግዚአብሔር ዮናስ ሰበከ። ህዝቡም ቃሉን አምነው ወዲያውኑ ወደ ንስሐ ገቡ ይላል። ወዲያውኑ ንስሐ ገቡ። ኦርቶዶክሳውያን ለንስሐ ልንገባ ያስፈልጋል። ንስሐ የምንገባበት ጊዜው አሁን ነው።